የፖለቲካ መምሪያ አስተዳደር ነው ማለት ነው። አባታችን አሽኔ ዘመዱ የአማራ ፋኖ ሸዋ ጠቅላይ ግዛት የበላይ ጠባቂና እንዲሁም የወረዳችን አሁን የሚዋቀሩ ክላስተሮች አስተባባሪ ነው ማለት ነው። ስለዚህ እንዴት ናችሁ? ደህና ናችሁ? ሰላም ነው? ስልጠና እንዴት ነው? ወታደሮች ናችሁ አይደል? ወታደሮች ነን። ወታደር ስንሆን ደግሞ እንደው ባይልልን እንጂ እኮ አማራ እኮ ሲፈጠር ወታደር አድርጎ ነው እግዚአብሔር የፈጠረው። ሲፈጠር ወታደር አድርጎ ነው የፈጠረው። ግን ስላላለልንና ስለተረገጠን ስለተጨቆንን እንደዚህ አጎንብሰን አቀርቅረን እንድንኖር አደረጉን እንጂ በዓለም ላይ የአማራ ፎቶዎችን መዛግብት ላይ ብትዋጧቸው ኮራ ጀነን ያለ ነው። አማራ አቋሙ ወታደር ነው። ኮራ ጀነን ተስተካክሎ የቆመ። ስለዚህ የአማራ ሕዝብ ደግሞ ወደደም ጠላም ተወደደም ተጠላም ወታደር ካልሆነ ከዚህ ምድር እንደሚጠፋ እየተነጋገርን ነው አይደል? ወታደር መሆን አለብን። ራሳችን የወታደር አቋም ቅርጽ ማስያዝ አለብን ማለት ነው። ወታደር አቋም ከያዘ አባቶቻችን እናቶቻችን እናተርፋለን፣ እናድናለን። ስለዚህ አብዛኝ በወጣትነት እድሜ ላይ ያለ ነው እድለኞች ነን፣ በጣም እድለኞች ነን። በዚህ ዘመን እድሜያችን ለትግል ደርሶ እዚህ ቦታ ላይ ይሄን ትግል ለመካፈል እግዚአብሔር ስላደለን ነው እዚህ ቦታ ላይ የተገኘ ነው። አንደኛ ደግሞ ስልጠና ድሮ አባቶቻችን የሚሰለጥኑት ቤታቸውን፣ ቤተሰባቸውን፣ ሚስት ልጆቻቸውን ጥለው ብር ሸለቆ ወይም የት ነው ጦላይ ጉልሶ የለም ቻው ነው። ቤተሰብን ቻው ተብሎ ለ7 አመት ለ8 አመት መጠየቅ አይቻልም። ቤተሰብን ማየት አይቻልም። እዛ ቦታ ላይ ሄደ ነው ወታደራዊ ስልጠና ማግኘት የምትችለው። አሁን እድለኞች ነን። ቤታችን ቁርሳችን እየበላን ለቁርስ እየተመለስን ለስራ እየተመለስን እያረስን እያመረትን ከብታችን እየጠበቅን ቤታችን እየጠበቅን እየሰለጠንን ነው ማለት ነው። ስለዚህ አስበንበት ይቺ ቀን ሳታልቅ አስበንበት ቀኗ ልታንሰን ይገባል። የስልጠና ቀኗ ማለት ልታንሰን አስባችሁበት ሰልጥኑ።